ክብር ለጌታ ይሁን እግዚአብሔርን እናመሰግናለን በጣም የምንወደው እግዚአብሔር ሰው ሐዋርያው ይዲዲያ ዛሬም መሐከላችን አለ ከሱ ጋር በጣም የተወደዱ እግዚአብሔር ሰዎች አሉ በድጋሚ ደግሞ አፖስትልን ወደ ከተማ እንኳን ደህና መጣ ብላችሁ አጨብጭቡለት እስቲ ኢየሱስ ጌታ ነው ብዙ ዋጋ የከፈለበት ስለ ወንጌል የተራበበት የደማበት የቆሰለበት አገር እንኳን መጣህልን እኛ ደግሞ ደስ ብሎን ነው የተቀበልን በጣም እንወድሃለንና ከብርሃለን አጨብጭቡለት እስቲ እግዚአብሔር ይባረክ ጌታ የተመሰገነ ይሁን ስለ ወንጌል ዋጋ የከፈሉ ሰዎች ሲመጡ ልባችንን ከፍተን ነው የምንቀበለው እግዚአብሔር የተባረከ ይሁን ይሄ ደግሞ ወንድማችን እዚሁ ከተማ ውስጥ ለኛ መወለድ ምክንያት ሆኗል የሱ ደም የሱ መመታት የሱ ዋጋ መክፈል እኔን የመሰሉ ታላላቅ ሰዎች እንዲነሱ ምክንያት ሆኗል እግዚአብሔር ይባርክ አፖስትል እናመሰግናለን እኔ እንግዳ በመቀበል አምናለሁ ታውቃላችሁ እኛ ጋር ያላችሁ ትልቁ በረከት እንግዳ መቀበል ነው አንዳንዶች ሲቀበሉ ሳያውቁ ምን ተቀብለዋል ይላል መላእክቶችን ጋብዘዋል ኢየሱስ ጌታ ነው ስለዚህ ወንድማችን በጅማ በነበረው ቆይታ ታላላቅ ነገሮች እግዚአብሔር ከሱ ጋር ሆኖ ሲያደርግ እናውቃለን በመድራችንም ላይ ከተነሱ ታላላቅ አገልጋዮች መካከል አንዱ ነው እሱን ለሰጠን ጌታ እኛ ቆመን ያጨበጨብን ወንድማችን ወደዚህ እንጋብዘዋለን እግዚአብሔርን ሰው አፖስትል ይዲዲያ ክብር ለአምላካችን ለእግዚአብሔር ይሁን እጅግ በጣም ለምንወደው ለምናፈቅረው ለጌታችንና ለአዳኛችን ለናዝሬቱ ለኢየሱስ ክርስቶስ እሱ በዙፋኑ ላይ ቁጭ ይበል እኛ ቆመን እልልታችሁን ጭብጨባችሁን እስቲ አብዙለት ለጌታ ለኢየሱስ ከዚህ በላይ ካላችሁ ለእግዚአብሔር እልልታ አብዙለት እስቲ ክብሬታ ለናዝሬቱ ለኢየሱስ ምን ታደርጋላችሁ አንድ 5 ሰው እቅፍ አርጋችሁ በጌታ ፍቅር በጣም ነው የምወድ ይያላችሁ ንገሩት እስቲ እቅፍ ያረጋችሁ ሰላም በሉት አንተ የተባረክ ሰው እግዚአብሔር መልካም ያደርግልሃል አንተ ውድ ወንድሜ ነህ በሉት ፍቅራችሁን ንገሩት ሃሌሉያ ወደ 2016 በልዩ መንፈስ ነው የምንሻገረው ይያላችሁ ንገሩት እስቲ ትንቢት ተናገሩበት ሃሌሉያ ክብር ለናዝሬቱ ለኢየሱስ ይሁን አንድ ጊዜ ለመጨረሻ ድብልቅልቅ ያለ እልልታ ጭብጨባ ለኢየሱስ ይሁንለት ለመጨረሻ አንድ ቃል ንገሩት እስቲ አይኑን ያያችሁ አንተ የተባረክ በሉት ድራሽክ ይባረክ በሉት ወደሃለው በሉት መልካም ይሆንልሃል በሉት ተባረኩ ቁጭ በሉ በዚህኛውም በኩል ውጭ ላሉት በዛም በኩል ውጭ ላሉት አጨብጭቡላቸው አዳራሽ ያላችሁ ነው ስለ ሕይወት ብርሃን ቤተክርስቲያን እግዚአብሔርን እጅግ አርጌ አመሰግናለሁ ስለዚህ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ጅማ እንደገና ከረጅም አመታቶች በኋላ ደግሞ ላገለግላችሁ እግዚአብሔር ይሄንን እድልና ጊዜ ስለሰጠን በጣም በፍቅርና በትህትና ደስ ይያለኝ ነው ላገለግላችሁ የመጣሁት በጣም ነው የምወዳችሁ እናንተ የፍቅር ህዝብ ናችሁ ጅማ ከዚህ በኋላ ታያላችሁ እቺ ነገር ያዟት በመንፈስም በስጋም እቺ ምድር በሚገርም አይነት መልኩ እግዚአብሔር አምላክ ከፍ ያደርጋታል አንድ ራእይ አይቻለሁ የማይቆም እሳት በከባዱ እየነደደ ከዚህ ምድር ላይ ሲነሳ አይቻለሁ አጠገባችሁ ያለውን ሰው ተረኛው አንተ ስለሆንክ ተዘጋጅ በሉት እስቲ ደግማችሁ ንገሩ ተረኛው አንተ ስለሆንክ ተዘጋጅ በሉ እስቲ የሚያምን ሰው ካለ ጮሆ አሜን ይበል እስቲ ሁሉ ሰው በእግሮቹ ይቆምና የተወደደውን የእግዚአብሔርን ቃል ከኔ ጋር እናነባለን
ማቴዎስ ወንጌል ምዕራፍ 16 አውጡልኝ እስቲ ከቁጥር 13 ጀምሮ እንደዚህ ይላል። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያት መክፈቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ለደቀ መዛሙርቱ አዘዛቸው። ሁሉ ሰው አይኖቹን ጨፍኖ እግዚአብሔርን አሁን ማመስገን ይጀምር። እግዚአብሔር ሆይ ዛሬ ተናገረኝ፣ የቃልን ፍቺ አብራልኝ፣ ዳሰኝ፣ አትለፈኝ በሉት። ተናገረኝ ጌታ ሆይ በሉት። የካቫሮሽ ዲያላማንቴ ክራባጋዶራ ለባጋባይ ዛሬ ማለዳ የብዙዎቻችሁ ኃይል እንደ ንስር ይታደሳል። ሁለት እጃችሁን ከፍ አድርጉና እግዚአብሔር ሆይ ተባረክ በሉ እስቲ። ድገሙና በሉ። ድገሙና በሉ። አሁንም እስቲ ለመጨረሻ እልልታና ጭብጨባ ለሠራዊት ጌታ ለእግዚአብሔር አብዙለት። ጌታ ኢየሱስ ይባርካችሁ። ቁጭ በሉ። ዛሬ ማለዳ እንዳካፍላችሁ የእግዚአብሔር መንፈስ የተናገረኝ በልቤ ያስቀመጠው ቃል ይሄ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል ነው። እንደዚህ የሚል ርዕስ ነው የምሰጠው። ሕያው የሆነች የክርስቶስ ቤተክርስቲያን። አጠገባችሁ ላለው ሰው ንገሩት፣ ሕያው የሆነች የክርስቶስ ቤተክርስቲያን በሉ እስቲ። ግን የመጽሐፍ ቅዱስ ላይ እንደምንመለከተው ሕያው የሆነች ቤተክርስቲያን አለች፣ ሙት የሆነች ቤተክርስቲያን አለች። እንደገና ደግሞ ወይ ሕያውም አይደለችም ወይም አልሞተችም፣ መካከል ላይ ያለች ቤተክርስቲያን እንዳለች መጽሐፍ ቅዱስ ላይ ይናገራል። ዛሬ ሕያው የሚያደርግ የሰማይ ኃይል በአንድ ሰው ላይ ዛሬ ማለዳ ይፈስበታል። ካመናችሁ ብቻ ያመናችሁ ሰዎች አሜን በሉ እስቲ። ቤተክርስቲያን የምንለው ጌታ ምን አለ? በስሜ ሁለትም ሶስትም በተሰባሰባችሁበት እኔ በመካከላችሁ እገኛለሁ አለ። በክርስቶስ ኢየሱስ አምነው የዳኑ በበጉ ደም የታጠቡ አዲስ ፍጥረት የሆኑ ሁሉ እነርሱ የእግዚአብሔር ቤተ መቅደስ ቤተክርስቲያኖች ናቸው። ነካ አድርጉትና አንተ ነህ ቤተክርስቲያን ብሉት እስቲ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠየቃቸው። የሰው ልጆች የሰውን ልጅ ማን ይሉታል? አንዳንድ ጊዜ ጥሩ ነው ማን ይሉታል ብሎ ጠየቃቸው። ደቀ መዛሙርቱን መልሱለት። አንዳንዶች ኤልያስ ይሉሃል፣ አንዳንዶች ኤርሚያስ ይሉሃል፣ አንዳንዶች ደግሞ ከነቢያቱ አንዱ ነው ይሉሃል። ልክ ሲሉት በጣም ጥሩ ነው እንግዲህ ሰዎች የሚሉት ምን እንደሆነ ነግራችሁኛል፣ በጣም ጥሩ ነው አለ። እናንተስ እኔ ማትሉኛላችሁ አላቸው። ማትሉኛላችሁ። አይገርምም? እንደዚህ አይነት ጥያቄ አሁን ድንገት መጥቶ አንድ ፓስተር አንድ የቤተ ክርስቲያን መሪ አንድ ሰው ቢጠይቅ ምንድነው ያፌስክ ነው እንዴ ጤና የለህም እንደምንለው? ኢየሱስ አብረው የተማሩት አብረው የበሉ አብረው የጠጡ ከኢየሱስ ጋር አብረው የሚገቡ አብረው የሚወጡ ናቸው። ጠየቃቸው፣ እናንተስ እኔን ማትሉኛላችሁ? ሁሉም የተደነጋገጡ ይመስለኛል። ምን ማለቱ ነው? ኢየሱስ ምን እያለ ነው? አይገርማችሁም? ግን ከአንዱ በስተቀር ስለ ኢየሱስ ትክክለኛ ኢንፎርሜሽን የላቸውም። ሁሉም ጋር ያለው ግምት ነው። ይከተሉት እንጂ። ተመካከላቸው ጴጥሮስ ሁሉ ጊዜ ቀደም በማለት ይታወቃል። የዛን ቀን ቀደም የመንፈስ ቅዱስ ነው። እኔ ልናገር ያለ ይመስለኛል። እስቲ ሲባል እንግዲህ አንተ እነሱ እንዳሉ ኤልያስም አይደለህም፣ ኤርሚያስም አይደለህም፣ ከነቢያት አንዱም አይደለህም። ሁሉም ተደነጋግጦ ምን ሊል ነው ብሎ ሲጠብቅ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲለው ኢየሱስ ራሱ በደንብ ደንግጦ ኢየሱስ አየውና እውነት እውነት እልሃለሁ ይሄንን ታላቅ ሚስጥር ስጋና ደም አልገለጠልህ፣ የገለጠልህ በሰማይ ያለው አባቴ። አሁን በመጣው መገለጥ ላይ ምን እሰራለሁ አለ? ቤተክርስቲያኔን። እቺ ቤተክርስቲያን አለ የገሃነም ደጆች የማይቋቋሟት፣ የገሃነም ደጆች የማይችሏት በኢየሱስም ወደዚህ መንፈስ ውስጥ አስገባዋቸው። የገሃነም ደጆች ወደማይችሏት፣ የገሃነም ደጆች ወደማይቋቋሟት እግዚአብሔር ወደሚያቃት ኃያሏ ቤተክርስቲያን፣ እግዚአብሔር የሚያቃት ቤተክርስቲያን የገሃነም ደጆች የሚንቀጠቀጡላት። እኔ አንድ ሰው ክርስቲያን ነው ተብሎ ራሱ ቅልል ሲል እኔ አይገባኝም። እንኳን አይደለም ክርስቲያን 100 ኪሎ ጤፍ ያለበት ኩንታሉ ጤፉ ሲገባበት ይከብዳል። አንተ የሰማይና የምድር ጌታ መንፈስ ቅዱስ ባንተ ውስጥ ተቀምጦ የሚያቀል መንፈስ በኢየሱስም ከናንተ ላይ ሰብሬዋለሁ። ነካርጉትና ከብደት ኖራለ በሉት እስቲ። አይደም ብንገሩት ከብደት ኖራለ በሉት እስቲ።
መንፈስ ቅዱስ ባንተ ውስጥ አለ በሉት እስቲ እግዚአብሔር ባንተ ውስጥ አለ በሉት እስቲ የነገስታት ንጉስ በሉት የጌቶች ጌታ የናዝሬቱ ኢየሱስ ባንተ ውስጥ አለ በሉት ከሱ የተነሳ በሉት እስቲ ከብደህ ትኖራለህ በሉት እስቲ በሉ በአንድ ሰው ላይ ተነብያለሁ በ2016 ከብዳችሁ የምትኖሩበት አመት ይሆንላችኋል ቀላችሁ ሳይሆን ከብዳችሁ ትኖራላችሁ አገልጋዮች የሚያከብድ የእግዚአብሔር ኃይል ይመጣባችኋል እስቲ ሕያው የሆነች በሉ እስቲ የማ ቤተ ክርስቲያን የክርስቶስ በምድር የምታስረው አለ በሰማይ ይታሰር የቤተ ክርስቲያንን ስልጣን አያችሁ በምድር ላይ የምትፈታው በሰማይ የተፈታ ይሆናል እንደዚህ አይነት ከባባር ትውልድ ይታየኛል አው ነይ ትውልድ ለማስነሳት አለ ኮንፈረንሱም የሪቫይቫል ነው አይደል እንዴ ስለዚህ ይሄን የሪቫይቫል ቅባት እቀበላለሁ የሚል ሰው ጮሆ አሜን ይበል እስቲ ሲያስር ሰማይ የሚያስርለት ሲፈታ ሰማይ የሚፈታለት ካፉ ቃል ጋር ሰማይ የሚተባበርለት መንፈስ ቅዱስ ሲል መንፈስ ቅዱስ አቤት የሚልለት ኃያል ሰራዊት ከጅማ ምድር ላይ ይነሳል እንደ ደጋሚ ዝም ብሎ ቃሉን የሚያወራ ሳይሆን ቃሉን የሚለፈልፍ ሳይሆን እግዚአብሔር አብሮት የቆመ እግዚአብሔር አብሮት የሚሰራ ሲወጣ እግዚአብሔር አብሮት የሚወጣ ሲገባ እግዚአብሔር አብሮት የሚገባ የሰማይ ደመና አብሮት ያለ አንድ የተለየ ጄነሬሽን ይነሳል አለ ነካርጉትና አለው ለእግዚአብሔር በሉ እስቲ ወገኖች አንድ ነገር ልንገራችሁ ዘመኑ ያለቀ ነው ጊዜው ያለቀ ነው የዛሬ አንድ ሳምንት አይነበረ ምን አይነት ራእይ አየው ሰማይ ሲከፈት አየው ነጫጭ ፈረሶች ላይ መላእክቶች ተቀምጠው በደመና ላይ እየጋለቡ ሲመጡ አየው መለከት ይዘው እየነፉ አየው የነገስታት ንጉስ የጌቶች ጌታ ኢየሱስ ይመጣል እያሉ ሲናገሩ አየው ወዲያው እኔ በጣም ተደነኩ በደመና ላይ እንዴት ነው ፈረስ የሚጋልበው እያልኩ ያየው ልክ ፊልም ይመስላል ማየው ነገር ደመናት ላይ የጋለቡ እልፍ ጊዜ እልፍ ናቸው በጣም ያስፈራል ከዛ ፊቱ የሚያበራ ግርማው እጅግ ታላቅ የሆነ የሚያስፈራ በትልቅ ነጭ ፈረስ ላይ ተቀምጦ ፈገግ ያለ ሲመጣ አየሆይ ለካርጉትና ኢየሱስ ይመጣል በሉት እስቲ ሁለት እጃችሁን አንሱና ማራናታ ኢየሱስ ሆይ ና በሉ እስቲ ንገሩት ባካችሁ ኢየሱስ ይመጣል በሉ እስቲ እኛ አሁን ያለነው መጨረሻ ላይ ነው አሁን የመጨረሻው መጨረሻ ዘመን ላይ እንደዚህ ይሆናል ቤተክርስቲያን በተራሮች ራስ ላይ ጸንታ ትቆማለች የእግዚአብሔር ኃይልና ክብር በሙላት በቤተክርስቲያን ላይ መገለጥ ይጀምራል ንገሩት ባካችሁ አይና እግዚአብሔር ካንተ ጋር ፕሮግራም አለው በሉ እስቲ እግዚአብሔርን ፕሮግራም የእግዚአብሔርን አጀንዳ የተረዱ አገልጋዮች የቤተ ክርስቲያን መሪዎች ክርስቲያኖችን እግዚአብሔር ምድሪቱ ላይ ያብዛልን ቁጭ በሉ እስቲ የክርስቶስ ቤተ ክርስቲያን ያው የሆነች የክርስቶስ ቤተ ክርስቲያን ምን አይነት ናት ሁለት ነገር ብቻ ነግራችሁ መጸለይ ይፈልጋል የመጀመሪያው ያው የሆነች ቤተ ክርስቲያን የመጀመሪያው ነገር ክርስቶስ ኢየሱስን በነገር ሁሉ ማዕከልና ራስ ያደረገች ናት ንገሩት ያው ቤተ ክርስቲያን በሉት ክርስቶስ ኢየሱስን በነገሯ ሁሉ ማዕከል ያደረገች ራስ ያደረገች እሷ ናት ያው ቤተ ክርስቲያን ብሉትስ ኢየሱስ ደምቆ የሚታይባት ኢየሱስ ተውቦ የሚታይባት ጠረኗ ኢየሱስ የሚል ያቺ ቤተ ክርስቲያን ያው ቤተ ክርስቲያን ናት አንዳንድ ቸርቾች ኢየሱስ ሳይሆን ደምቆ የሚታየው ሐዋርያው ነው ወይ ነብዩ ነው ወይ ፓስተሩ ነው ቸርቹ ራሱ የኢየሱስ መሆኑ ራሱ ያጠራጥራል የሰው ነው የምትመስለው እግዚአብሔር አምላክ በጅማ አየር ላይ እናገራለሁ ኢየሱስ ገኖ ደምቆ የሚታይባት ያው ቤተ ክርስቲያን ከፍ ከፍ ማለት ትጀምራለች ሲውለት እጃችሁን አንሱና ኢየሱስ ብቻ በሉ እስቲ ይታያል በሉ እስቲ
የትምህርቷ ማዕከል ኢየሱስ ነው። የስብከቷ ማዕከል ኢየሱስ ነው። ራሷ ኢየሱስ ነው። ደምቆ የሚታየው ማን ነው? ኢየሱስ ነው። እባካችሁ የጅማ ቅዱሳን ኢየሱስ ነው በሉ እስቲ። እቺ ቤተ ክርስቲያን ሕያው ናት። የሚዘምረው ኢየሱስ። የአገልጋዮቿ ጩኸት ሁሌ ማን ነው? ኢየሱስ። ቅዱሳኖችም በኑሯቸው ሁሉ አድምቀው የሚያሳዩት ማንን ነው? ኢየሱስ። ዋና ትኩረታቸው ማን ነው? ኢየሱስ። የበላይ ተቆጣጣሪያቸው ማን ነው? ኢየሱስ። ይሄ የገባው ሰው ጮሆ አሜን ይበል እስቲ። ወደዳችሁም ጠላችሁም የመጨረሻዋ ዘመን ሕያው ቤተክርስቲያን ወደዚህ ከፍታ እግዚአብሔር ያመጣታል። መድረኮች ከዚህ ወዲህ ታያላችሁ። ሰው የሚሰበክበት ሰው የሚነገርበት ዘመን ያበቃል በናዝሬቱ በኢየሱስ ስም። ድራማ ቲያትር የሚታይበት ዘመን ያበቃል። ኢየሱስ ብቻ በቤቱ ደምቆ ይታያል። ገባው ካለ ጮሆ አሜን ይበል እስቲ። ነካርጉትና ኢየሱስ ብቻ በሉ እስቲ። የታረደልን አንድ በግ አለ። ደሙን ያፈሰሰልን አንድ በግ አለ። ርዕሳችን እሱ ነው። እሱን ሳንጨርስ ሌላ ነገር ውስጥ ለመግባት ጊዜ የለንም። ነካርጉና ከኢየሱስ ውጪ በሉ እስቲ። ሌላ ነገር ለማውራ እያሳያችሁ ሌላ ነገር ላውራ በሉ እስቲ። ጊዜ የለኝም በሉ እስቲ። ሰዓት የለኝም በሉ እስቲ። ጊዜ ለኢየሱስ ብቻ ነው በሉ እስቲ። አማኝ ካለ ጮሆ አሜን ይበል እስቲ። እኔ ጅማ ከተማ ላይ ልተነብይ መጥቻለሁ። ኢየሱስ ኢየሱስ ያለ በኢየሱስ ፍቅር የተቃጠለ በኢየሱስ ፍቅር ያበደ ማንታስ ከላባዲያ በራዲያመንታ እንደዚህ አይነት አርበኛ ወጣቶች፣ ሴቶች፣ ወንዶች፣ እናቶች፣ አባቶች በዚህ ምድር ላይ ይነሳሉ። ካመንክ ዘላማኝ በሌላው ውሰደውስ። በኢየሱስ ድርድር የሌላቸው በኢየሱስ ቀልድ የማያውቁ ስለ ኢየሱስ የማያፍሩ በየአደባባዩ በየመድረኩ ላይ በየገበያው ላይ በየቦታው ላይ ስለ ኢየሱስ የሚናገሩ ስለ ኢየሱስ የሚያወሩ አርበኞች ይነሳሉ በመድረኩ። ነካርገውና ኢየሱስ ብቻ በለው እስቲ። ይውላችሁ አሁን የጅማ አየር ተጨንቋል። ዚቫና ካቲያ ቫራ መላእክቶች አሁን በደስታ ላይ ነው ያሉት። ሰማይ የተደሰተ ነው ያለው። የሰማይ አጀንዳ ሰውን ከፍ ከፍ ማድረግ አይደለም፣ ኢየሱስን ብቻ ከፍ ከፍ ማድረግ። እተነብያለሁ የጅማ ቅዱሳን ላይ ሴቶች ላይ ወንዶች ላይ ተነብያለሁ። ኢየሱስ ብለው የማይደክሙ ኃያላኖች ይነሳል። እናቶች ከዘራ ይዘው ኢየሱስ ኢየሱስ ይላሉ። አባቶች ኢየሱስ ኢየሱስ ይላሉ። የጅማ አደባባዮች ኢየሱስ በሚል ስም ይሞላል። አንድ ሰው ጮሆ ኢየሱስ ይበል እስቲ። ማኬላ ቫሪያ ቶራ ፓሺያ ኬቫንታ ነማ ይታየኛል። የኢየሱስ ፍቅር ያሳበደው ጄነሬሽን ይታየኛል። ወጣቶች በኢየሱስ ፍቅር ሲቃጠሉ ይታየኛል። ሲያንሰው ኢየሱስ ይበል እስቲ። ቁጭ በሉ እስቲ። ከሱ ውጭ ሌላ አጀንዳ የለንም። ከሱ ውጭ ሌላ ስብከት የለንም። ከሱ ውጭ ሌላ ትምህርት የለንም። ሲያንሰው ኢየሱስ ይበል እስቲ። ከሱ ውጭ ሌላ ነገር ለማውራት እኔ ጊዜ በሰጠኝ እድሜ ሁሉ እሱን እናገረዋለሁ። ሕያው የሆነች ቤተ ክርስቲያን ማዕከሏ ማን ነው? ኢየሱስ። ራሷ ማን ነው? ኢየሱስ። ቋንቋዋ ማን ነው? ኢየሱስ። ዛሬ አምናለሁ እንደገና በጌታ ቤት 20-30 ዓመት ኖራችሁ ሊሆን ይችላል። እንደገና በኢየሱስ ፍቅር የሚያቃጥል እሳት ውስጣችሁ ይገባል። ሰይ እዛ አካባቢማ የሆነ ከባድ እሳት እየታየኝ ነው። አያ ነካርጉትና እንደገና በሉ እስቲ። ነካርጉት እንደገና በሉ እስቲ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረቱ፣ ሌላው በላዩ ላይ ያንጻል፣ ያንዳንዱ ግን በርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እርሱም
ኢየሱስ ክርስቶስ ነው። ማንም በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳር ወይም በአገዳ ቢያነጽ የእያንዳንዱ ሥራ ይገለጣል። በምን ያነጻችሁ እንዳለ ይገለጣል። መሰረቱ አንድ ብቻ ነው። መሰረቱ ማን ነው? ኢየሱስ። የሐዋርያት ሥራ ምዕራፍ 5 ቁጥር 42 ዕለት ዕለት በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበረ። መቼ መቼ? ዕለት ዕለት መቅደስም ላይ ቤታቸውም ላይ ሰፈርም ላይ ማን? ኢየሱስ። ኢየሱስ በተለየ መልኩ እንዲነካችሁ የምትፈልጉ አላችሁ ዛሬ? እስቲ እጃችሁ አሁን በቃ ጌታ ሆይ እኔ ኖርማል ክርስትና ሰለቸኝ የምትሉ ውስጥ በቃ እኔ ሰለቸኝ፣ ይህ ዝም ብሎ ተመላላሽ ለውጥ የሌለው። አንዳንዶቻችሁማ አሕዛብ የሚያደርጉትን ተመሳሳይ፣ እነሱም ይዘፍናሉ ትዘፍናላችሁ፣ እነሱም ይዋሻሉ ትዋሻላችሁ፣ እነሱ ሐሜት ይናገራሉ እናንተም ሐሜትና፣ እነሱም ኃጢአት ይሰራሉና ተመሳሳይ። በቃኝ የምትሉ ሰዎች እስቲ አባዬ በቃኝ፣ በቃ ንካኝ፣ በቃ እንደው ገላግለኝ ኢየሱስ ዛሬ ማታ በፍቅር አንድደኝ አቃጥለኝ። አዎ እነዚህ ሰዎችን የነካ አምላክ፣ አባቶችን ሐዋርያትን የነካ አምላክ ንካኝ የምትሉ ሰዎች ጌታ ሆይ በሉስ። ዛሬ ማለዳ ንካኝ በሉስ። ሕይወቴን ቀይረው በሉስ። ሌላ ሰው አድርገኝ በሉስ። የሚያመን ካለ ጮሆ አሜን ይበልስ። ወንድሞቼና እህቶቼ እኔ አንድ ሚስጥር ልንገራችሁ። ምናልባት ዛሬ ላይ ያልደረስናቸው ነገሮች ብርቅ ሊመስለን ይችላል። ድሮ ማንደርስ የሚመስለው ነገር ሁሉ ደረሰን አየነው። ይሄ ሁሉ ይሰለቻል፣ ሁሉ ነገር ይለመዳል። በቃ ይሰለቻል ወንድሜ። በሁሉ ነገር ይሰል የማይሰለች አለ፣ በቃ የማይለመድ አለ። በቃ አንዳንድ ጊዜ አንዳንድ የተለያዩ አይነት ዓለማት እስቲ እናዝናና ወጣ ብለ ምናምን ይሉኛል። ምን ላይ እንጻ ድንጋይ በድንጋይ ላይ ተከማቸ። እኔ ካየዋት ከመንግስተ ሰማያት የሚበልጥ የለም። ጌታ ሆይ ዛሬ ማለዳ እጸልያለሁ እንዳበደ ሰው የሚያደር የክርስቶስ ፍቅር ውስጣችሁ ይግባ። ባከጩና አሜን በልሲ። ይኸውላችሁ ነጋዴ ከሆናችሁ እየነገዳችሁ ሚሊየንስ ቢሊየንስ ሊኖራችሁ ይችላል፣ ግን ያ ነገር አይበልጥባችሁም። ኢየሱስ ልባችሁ ላይ ይነግሳል። የእናንተ ትልቁ ማን ነው? ኢየሱስ። ባለስልጣናት ልትኖሩ ትችላላችሁ። እዚህ የኢየሱስ ፍቅር ከነካ ከስልጣንክ በላይ አንድ ጌታ እንዳለ ይገባል ማለት። አንድ አማኝ ካለ ጮሆ አሜን ይበልስ። አገልጋዮቹም ቅባት የምትለምኑ ማንን ለማሳየት? ራሳችሁን፣ ዝናችሁን፣ ክብራችሁን ወይስ ማንን? ኢየሱስ ከሆነ ያ ያል ቅባቱን ላያችሁ ላይ ያፈሳል። ስለዚህ ያው ቤተክርስቲያን ኢየሱስን ማዕከል ያደረገች፣ ኢየሱስን ራስ ያደረገች። አንዳንድ ጊዜ አንዳንድ ቸርቾች ምናምን ሲሄድ አያለው ኢየሱስ ተጋርዶ ሰው ነው የሚታየው። ሰው ቸርቹ ራሱ ሽታው ራሱ ሰው ስጋ ምድር መድረክ ላይ የሚሰበከው ምድር። ሰው የናፈቀው ምድራዊው ነገር አይደለም፣ የናፈቀው ኢየሱስ ነው። እውነት ውሸት? ስለ ምድራዊ ቲቪው ምኑም ይሰብካቸዋል አይደል? በየቀኑ 10 አይነት የባለጸግነት መንገዶች ከመለ ያው ዛ ቲቪ አለ፣ ዩቲዩብ አለ፣ ፌስቡክ ሁሉ ነገር አላላችሁ። እኛውን የናፈቀን ኢየሱስ ነው። በቃ ያንገበገበን ኢየሱስ ነው። እኔ አሁን እዚህ ጋር ቆሜ የባለጸግነት 18ቱ ቁልፎች ብልህ ከሰር ያለው ስልጠናም ይሰጣሉ ስለ ባለጸግነት። እኔ ስለ ኢየሱስ እነግርሃለሁ። እሱ ካለ ሁሉም ነገር ተሰብስቦ ይመጣል። እስቲ ባካችሁ ባርኩ፣ ከፊት ከኋላ የኢየሱስ ፍቅር ያቃጥል እያላችሁ አሜን። የተስማማኝ ጮሆ አሜን ይበል እስቲ። እኔ በራእይ ያየው ነው ያለሁት። ከኔ ጋር በዚህ ትንቢት ውስጥ የሚገባ ሰው
ታሪኩ ከዚህ ማለዳ ጀምሮ ይቀየራል። ኢየሱስ የሚል ባንዲራ የያዙ የሚያውለበልብ ሰራዊት ይታየኛል። ኢየሱስ ኢየሱስ እያለ የሚያውለበልብ በኢየሱስ የማያፈር ሰራዊት እየታየኝ ነው ያለው። ብዙ እናቶች፣ ብዙ አባቶች፣ ብዙ ወጣቶች፣ ብዙ ሕፃናት በትምህርት ቤት ላይ፣ በመስሪያ ቤት ላይ፣ በየመንገዱ ላይ፣ በየቤተ ክርስቲያኑ ላይ ኢየሱስ የሚል ባንዲራ የሚያውለበልቡ ልጆች ይታዩኛል። አንዱ እኔ ነኝ ያለ ጮሆ አሜን ይበል እስቲ። ዴካምባራካቴ ላብራክላዲያ ኖቬንታ ግራዲያ ጩናስ ኢየሱስ በሉ እስቲ። ሰይ ፓራሻቴ ከፋ የሆነ እሳት እየተወረወረ እየገባ ነው ያለው ቤት። የሆነ ከሰማይ እሳት እየተወረወረ ነው። ኢየሱስ ኢየሱስ የሚሉ በቃ ስለ ስሙ ሲናገሩ ድንቆች፣ ምልክቶች፣ ታምራቶች የሚከተሏቸው ትውልድ እየተነሳ ነው ያለው። ሕይወት ብርሃን ቤተክርስቲያን አንቺ የተባረክሽ ቤተክርስቲያን ስሚ፣ የእግዚአብሔር እሳት በከባድ ወደ አንቺ እየመጣ ነው ያለው። ይህንን እሳት አቀጣጢው አንዲው ለምድሪቱ መፍትሄ ሊያደርግሽ እግዚአብሔር መጥቷል ወደ አንቺ። ሻታ ካፍራቲ አላፍራዳ ነካርጉትና ዘመኑ መጥቷል በሉት እስቲ። ጊዜው መጥቷል በሉት እስቲ። ልጆቻችሁ የኢየሱስን ክብር ለዓለም ይገልጣሉ በኢየሱስ። ማካቶ ራፓሺ ካታሪያ ቫራ ሕያው የሚያደርግ መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው ያ የትንሣኤው መንፈስ ያ የትንሣኤው ኃይል በናዝሬቱ በኢየሱስ ስም ውስጣችሁ ይግባ። ታሪያ ቫንቶ ክሮቶቼኒ ቬክላዲያል ቫራካዳ ማቴሪያ ቫንታ ክሮዲያል ፔሪያ ቶራ ዲያቫራ አንድ ሰው ጮሆ ኢየሱስ ይበል እስቲ። ይልቀቅና በለው እባክህ ኢየሱስ በለው እስቲ። መላ ማንነታቸው በእሳት ነካርገውና የእግዚአብሔር እሳት በኔ ላይ ይመጣል በለው እስቲ። ቶሮ ፋሺና ካባዲያ ነካርገው ገፋርግ የእግዚአብሔር እሳት በለው እስቲ። የእግዚአብሔር ቅባት በለው እስቲ። ቅባቱ ባንተ ላይ ሲመጣ በለው እስቲ ሌላ ሰው ያደርጋል በለው እስቲ። yes የገባ ነው በየቦታው አባቶች ላይ፣ እናቶች ላይ፣ ሴቶች ላይ፣ ወንዶች ላይ የእግዚአብሔር እሳት ይቀጣጠልባችሁ በይ። hey ሁለት እጃችሁን አንሱ። አባ በቃኝ በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። ከነገ ጀምሮ በእናንተና በጎረቤቶቻችሁ መካከል ልዩነት ይፈጠራል ይለኛል። ትምህርት ቤት ልዩነት መፈጠር ይጀምራል። ታክሲው ስትገቡ ልዩነት መፈጠር ይጀምራል። በገባችሁበት ቦታ ልዩነት መሆን ይጀምራል። የእግዚአብሔር እሳት አብሯችሁ መግባት ይጀምራል። አንዳንዶቻችሁ ታያላችሁ። አንቺ ፊትሽ ያስፈራል ማየት ይጀምራሉ። ዓይንሽ ያስፈራል ማለት ይጀምራሉ። እጅሽ ላይ እሳት አለ ማለት አንተ ዘላ አሜን በልስ። ተመሳስለማ አትኖርም፣ አትቀጥላትም። ዛሬ እሳት ያገኛቸዋል። ዛሬ የሪቫይቫል ቅባት ያገኛቸዋል። ለጅማ መፍትሄ ትሆናላችሁ። ለኢትዮጵያ መፍትሄ ትሆናላችሁ። በእናንተ ምክንያት ሰዎች ከዓለም አቅጣጫ ወደ ጅማ ከተማ ይመጣሉ። በአንተ ምክንያት ጅማ ከተማ በቅባት ትታወቃለች። ሃሌሉያ። ጅማ ለብዙ ጊዜ በቡና ታዋቂ ናት አይደለ? አሁን ደግሞ በቅባት ትታወቃለች። አንተ ባክህ ዘላመኝ ብለው ውሰዳት አለ። ነካርገውና በቅባት ትታወቃለች በለውስ። በእሳት ትታወቃለች በለውስ። የእግዚአብሔር ቅባት አንተ ላይ ይመጣል በሉትስ። ሃሌሉያ ሃሌሉያ። ነካርገውና ቅባት ሲመጣ በለውስ ነገር ሁሉ ይቀያየራል በለውስ። እኔ ተነብያለሁ ጅማ ከተማ ላይ 10,000 5,000 20,000
የሚይዙ ትልልቅ ቤተክርስቲያኖች ህንጻዎች በኢየሱስ ክርስቶስም ይከነባሉ። ድሮ እዛ ልጅ ሆነን እንደዚህ ሆናለሁ እንደዚህ ነው ምናምን እንደዚህ ኑሮ ምናምን ያልኩ ሳውራ ይስቃሉ። የሳቁ እዛው ናቸው። አሁንም እኔ እዛ የተናገርኩበት ገብቻለሁ። እነሱ የሳቁ ያው ራሳቸው ናቸው። ለውጥ የለም። ማዲ ካንታ ግሮዳቫ ተረት አይደል። የሰራልኝን አምላክ ነው ማወራ። የሰራልኝን ወንጌል ነው ማወራው። ነቅነቅ አድርገውና ተራው የኔ ነው በለው። እሺ yes ነካርገውና ዘመኑ የኔ ነው በሉት። እሺ ሌላው ያው የሆነች የክርስቶስ ቤተክርስቲያን መንፈስ ቅዱስ በሙላት የሚገለጥባትና የሚሰራባት ናት። አንድ ሰው አሜን ይበላስ። ማን? መንፈስ ቅዱስ። ነካርጉትና መንፈስ ቅዱስ በሉት። በሙላት የሚገለጥባት የሚሰራባት በሉት። ማን የሚሰራባት? አንድ ቤተክርስቲያን መንፈስ ቅዱስን ከገፋችው አለቀላት። በቃ አለቀላት። ድሮ እና አሜሪካን እና አውሮፓ እና ካናዳ እና አውስትራሊያ በወንጌል ሪቫይቫል ታዋቂ ነበሩ። ገፉትና የዓለምን ሲስተም አስገቡ። አሁን በየሀገራቸው ስንሄድ የህንጻ አይነት ሞልቷል። ምን የሚያካክል ህንጻዎች ተሰርተው የእንትና በዚህ ዓመተ ምህረት የሰራ የሪቫይቫል ምናምን ይላል። ያለ መንፈስ ቅዱስ የፈለገ ህንጻ ስራ በየቦታው ዞሬ ሄጄ አይቻለሁ። እግዚአብሔር እድል ሰጥቶኝ እያለቀስኩ አባት ሆይ የመጨረሻ ተስፋችን መንፈስ ቅዱስ አንተ ነህ። ለካ ካንተ ውጪ ብንቀባጥር ምንም የሚመጣ ነገር የለም። ነገሩት ያለ መንፈስ ቅዱስ ምንም ማድረግ አይችልም ብለው ዝም ብሎ ባዶ ህንጻ ልንሸከም እንችላለን። ባዶ ሕያውነት የሌለበት ህንጻዎቻቸው ሲያምሩ አቤት ጌታ ሆይ ነው ያልኩት። እኔ ድሮ በታሪክ የሰማው በመጽሐፍ ቅዱስ ላይ ያነበብኳቸው ብዙ ሀገሮች ላይ ሄጄ ሳይ የለም ባዶ። ሕያው ቤተክርስቲያንን ሕያው ያደረጋት ማን ነው? መንፈስ ቅዱስ። ዛሬ ማለዳ አምናለሁ ብዙዎቻችሁ ከመንፈስ ቅዱስ ጋር ልዩ ፍቅር ይዛችኋል። ስንቶቻችሁ መንፈስ ቅዱስን ትወዳላችሁ? ዋው የተባረካችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሁሉም ተሰብስበው በአንድነት ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ምን መጣ ይላል? ድምጽ። የነበሩበት ስፍራ ሁሉ ምን ሆነ ይላል? ተናወጠ። የሚያናውጥ ክብር ወረደ። የተከፋፈሉ ልሳኖች ታዩአቸው። መንፈስ ቅዱስ በሰጣቸው መጠን በአዲስ ቋንቋ ምን ሆነ? መናገር ጀመሩ። መቀጣጠል ጀመሩ። ማንደድ ጀመሩ። ቤቱ አካባቢው በሙሉ በመንፈስ ቅዱስ ኃይል ቁጥጥር ስር ገባ። አንድ ፈሪው የነበረው ጴጥሮስ በሺዎች ፊት ቆሞ ስለ ኢየሱስ መናገር ጀመረ። የቤተ ክርስቲያን ውልደቷ ራሱ የጀመረው ከምዕራፍ 2 በኋላ ነው። ተወለደች፣ መንፈስ ቅዱስ ወረደ። የጅማ ቅዱሳን ለመንፈስ ቅዱስ ክብር ካላችሁ እልልታ ጭብጨባ አብዙለትስ። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እና 5 ላይ ጳውሎስ እንደዚህ ያለ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። መንፈስ ቅዱስ ከሌለ ሁሉ ነገር ድራማ ነው የሚሆነው፣ የማስመሰል። ኢየሱስን አጉልቶ መግለጥ የሚችለው ማ ብቻ ነው? መንፈስ ቅዱስ ብቻ ነው።
መንፈስ ቅዱስ በሙላት የሚገለጥ ከሆነ በሙላት የሚሰራ ከሆነ ሰዎች ቤተክርስቲያን ወንጌልን ተልኳን ለፍጥረት ሁሉ ማድረስ ትችላለች ሰዎችን የክርስቶስ ደቀ መዝሙር ማድረግ ትችላል የራሳቸው ሳይሆን የክርስቶስ ደቀ መዝሙር ማድረግ ትጀምራለች ድንቆች ምልክቶች ታምራቶች የመንፈስ ቅዱስ ስጦታዎች መገለጥ ይጀምራሉ ሰው ብቻ ሳይሆን እግዚአብሔር በሙላት መስራት ይጀምራል ነፍሳት መዳን ይጀምራሉ ዘፍጥረት 28 ቁጥር 16 ያዕቆብም ከእንቅልፉ ተነስቶ በእውኑ እግዚአብሔር በዚህ ስፍራ ነው እኔም አላወኩም ነበር አለ ፈራ እንዲህ አለ ይህ ስፍራ እንዴት ያስፈራ ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም ይህ የሰማይ ምንድነው ደጅ ነው ያዕቆብም ማልዶ ተነሳ ተንተርሶ የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመ በላዩም ዘይት አፈሰሰ ያዕቆብም ያን ስፍራ ቤቴል ብሎ ጠራው ይላል ወገኖች መንፈስ ቅዱስ ባለበት ሁሉ የሰማይ ደጅ ይሆናል ሰማይ የተከፈተ ይሆናል የተዘጋ ነገር የሚባል ነገር አይኖር መንፈስ ቅዱስ መስራት ይጀምራል በአባቶች በእናቶች መስራት ይጀምራል መንፈስ ቅዱስን ከገፋ ነው ማን አለን ዛሬ አንድ ነገር እንድትራቡ ፈልጋለሁ የጅማ ቅዱሳን መንፈስ ቅዱስ በሉት ባካቸው የሰው ታሪክ አትዩ ወደኔ ተመልከቱ ጡት በቃ ይንካንተን ስንት ዘመን ሰው ሲጮ አየ ያው በቃ አንዳንድ ሰው አዳማቂ ነው የሰው ታሪክ ያጨበጭባል ወይ ይላል በቃ ንካኝ በለው ከልብ ፈልግ አለቀህም በለው እንደ ያዕቆብ አይገርም ያዕቆብ ለሚስቱ ሲል 14 አመት ዋጋ ከፈለ ደገመ ጨመረ ያ ሁሉ ዘመን ባዶን ተበዝብዞ በላባ ሊወጣ ሲል እግዚአብሔር አትበዘበዝም አለው የሚያስፈልገውን በረከት ሁሉ ሰጠው ሚስትም ሰጠው ልጅም ሰጠው የዚህን ዓለም ነገር ሁሉ ነገር ሰጥቶት ያዕቆብ በቃ ከሱ ውጪ ሌላ ሰው የለም እየሄደ ያለ ተገናኘው ጌታን መንገድ ላይ ልክ ሲነካው ለካ ከሚስት የሚበልጥ ሌላ አለ ለካ ከልጆች የሚበልጥ ሌላ አለ ለካ ከብር ከወርቅ የሚበልጥ ሌላ አለ እንደዚህ አለ ካልባረከኝ አለቀህም ካልባረከኝ ምን አደርጋል እንዴ ለሚስቱ ሲል 14 አመት ዋጋ የከፈለ ሰውዬ ለካ ከሚስት የሚበልጥ ሌላ በረከት እንዳለ ገባው ከልጅ የሚበልጥ ከብር ከወርቅ የሚበልጥ ነገር እንዳለ ጌታ ሆይ አለ ካልባረከኝ አለቀህም ለሊቱን ሙሉ በቃ እንዲህ አይነት ክርስቲያን ነው የሚያስፈልገው እንዲህ አይነት አገልጋይ አለቀህም አሁን ጸሎት ይሉና ጌታ ሆይ ተባረክ ለጌታ ራሱ እድል አይሰጡትም ጸሎቱ ራሱ ለብ ነው ለብ የለበለበ ክርስትና አረ በኢየሱስ ስም የተነቀለ ይሁን ለብ በቃ ለብ ሁሉ ነገር አየር ባየር ወንድሜ ዘመን እንደፈለገ ሊዘመን ይችላል ክርስትና ዘመናዊ ሳይሆን ክርስትና ዘላለማዊ ነው ዛሬ ማለዳ በጌታ በኢየሱስ ክርስቶስ ስም አንድ ባርኮት እባረካቸዋለሁ በተለየ መልኩ መንፈስ ቅዱስ ወደ ህይወታችሁ ወደ አገልግሎታችሁ ወደ ትዳራችሁ ወደ ቤታችሁ ይምጣ እስቲ መንፈስ ቅዱስ ና በሉ እስቲ መንፈስ ቅዱስ ና ይባላል ወይ ለምትሉ አው ይባላል መንፈስ ቅዱስ በውስጣችን አለ በዙሪያችን አለ በላያችን አለ አሁን አንዳንዱ ዝም ብሎ የወሬ ዲግሪ የጫኑ አሉ የወሬ ማስተርስ በቃ ወሬ ብቻ እኔ አቃል እኔ ድሮ ልጅ ሆኜም ሲያወሩ ነበሩ አሁንም ያወሩ አሉ በቃ ያኔም ልጅ ሆኜም ያወሩት ቋንቋ ያለው ምንም የፈጠሩት ነገር የለም እዛው ባሉበት ነው ይሄዱ መስላቸዋል ግን አንድ ቦታ ነው ገፋ አርገውና አረ ተንቀሳቀስ በለውስ በጌታ በኢየሱስ በሚቀጥለው ስመጣ አንዳንዶች በአገልግሎት አንዳንዶች በቢዝነስ አንዳንዶች በስራ አንዳንዶች በትምህርት በኢየሱስ ስም ሰብራችሁ ተወጣላችሁ ባክ ገፋ አርገውና ፋሬስ በለው እስቲ ድገሞ ፋሬስ በለው እስቲ
ጥሰህ ትወጣለህ በለው እስቲ። አንድ አማኝ ካለ ጮሆ አሜን ይበል እስቲ። ስለዚህ ያው ቤተክርስቲያን ክርስቶስን በነገር ሁሉ ማዕከልና ራስ ያደረገች መንፈስ ቅዱስ በሙላት የሚሰራባትና የሚገለጥባት ናት። ያቺ ቤተክርስቲያን ባንተ ትገለጣለች። ነካርገውና ዘንድሮማ ታየኛለህ በሉት እስቲ። ዘንድሮማ ታየኛለህ በለው እስቲ። የሆነ ነገር ሊሆን ነው በሉት እስቲ። ዝም ብለህ ፈዛዛ ሆነማ አትቀጥላትም በሉት እስቲ። ይኸውላ አንዳንዶቻችሁ ላይ የሚመጣው ቅባት ራሳችሁን ልትሰውሩ ራሱ ብትፈልጉ አንተ ከኢየሱስ ጋር ነበርክ። ኖ ንግግርህ ራሱ ያስታውቃል። አንድ ሰው ጮሆ አሜን ይበልስ። ዘላችሁ አሜን በሉስ። ነጋርጎ ዘንድሮ ልዩነት ይሆናል በሉትስ። የእግዚአብሔር ቅባት እላያችሁ ላይ ሲመጣ ልደበቅ ራሱ ብትሉ አትችሉም። ኖ አይቻልም በለው እስቲ። አይቻልም። በኦሮምኛ አይቻልም ማለት ምን ማለት? እንዳንዳው ነካርጉትና በኦሮምኛ ነገሩት። ዛሬማ ዋቱ ጅራ ይሄው ነገር አለ። የሆነ ነገር አለ። ነካርገውና የሆነ ነገር ሊሆን ነው በለው እስቲ። ሃሌሉያ። እኔ በቃ ጊዜን ራሱ ማጥፋት የምፈልገው የመንፈስ እሳት የነካቸው ሰዎች ገና ራሱ ሲጠጉ ያስታውቃሉ። በቃ የሆነ መዝሙር ይላቸዋል። ቅባት ይላቸዋል። ለምን ውስጣቸው በትህትና የተሞላ ነው። ኢየሱስ ጌታ ነው። እስቲ ሁለት እጃችሁን ከፍ አድርጉና ጌታ ሆይ ዛሬ ማለዳ በሉ እስቲ መንፈስን በላይ ላይ አፍስሰው፣ ቅባትን በላይ ላይ አፍስሰው፣ እሳትን በላይ ላይ አፍስሰው በሉ እስቲ። ሌላ ሰው አድርገኝ በሉ እስቲ። ክብር ለጌታ ለኢየሱስ ይሁን።